የአካባቢው አየር በጣም ደስ ይላል። አዎ ቆንጆ። ካፌ እኮ በጣም ጨነቀኝ። ለምን እዚህ ጋር ፍላን እንጫወት? እሺ ይሄ አየር እንዴት እንደሚናፍቅ አታውቅም። እስር ቤት እኮ ታፍነን ታውቃለህ። ይሄ ንጹህ አየር ነበር ይናፍቀኝ። አዎ ቆንጆ አየር ነው። የካፌውን ጫጫታ ራሱ ሊለምደው አልቻለም። የሰው ግርግር ከባድ ሆኖብኛል። ዛሬ ግን ለፖሊስ ማመልከት አለብን። ልክ ብለሃል። ምንም የተለየ አዲስ ነገር ካላገኘ ለፖሊስ ብናመለክት ነው የሚሻለው። እኔ የምልህ ይሄ ዝና የሚባለው ሰውዬ ማን ነው? ስለሱ ለማወቅ በጣም ጉጉት እያደረብኝ ነው። ባላውቃቸው የምትላቸው ሰዎች አጋጥመው ያውቃል? እጣ ክፍል ያገናኘ አንዳንድ የተረገሙ ሰዎች አሉ። ቆይ እና ይሄ ዝና የሚባለው ሰውዬ የነሱ አለቃ ነው? ከብሩኬ ጋርስ ምንድነው ግንኙነታቸው? አይ ምን ነው ደነገጥክ? ሞገስ ዝና ማለት እሱ ነው። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እና አንተ ይሄን ያህል ለምን ትፈራዋለህ? ስለማታውቀው ይገለኛል። ሞገስ ምን ሆነሃል? አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው። ስለማታውቀው ነው እንዴ? ታዲያ ምን ችግር አለው? ሲመጣ ተዋውቀዋለሁ። ታዲያ ምን ችግር አለው? ዛሬ እንተዋወቃለን። ሚስቴ እንዴት ነው የደበቀው? ወንድም ተረጋጋ። በህግ አምላክ እንዳትጠጋኝ ወንድም ረጋ በል። ይኸውልህ ወንድም በማይመለከት ነገር አትንባ፣ በኋላ ዋጋ ትከፍላለህ። ሚስቴን አማግጦብኝ። ዝና ረጋ በል። ይሄ ሰው ወንጀል ሰርቶም ከሆነ ሚስትህንም አማግጦብህ ከሆነ በህግ ጠይቀው። በቃ ስርዓት ይኑር። ታውቀኛለህ ማለት ነው? ወይስ እኔን ከታወቀው ነው እየተከታተልከኝ ነበር? ኧረ እኔ አልተከታተልኩህም። ራስህ አይደለም እንደዚህ የተቀመጥንበት ቦታ መተህ ችግር የምትፈጥረው? ሰውዬው ለመጀመሪያ ጊዜ ብቻ አይደለም ያየው፣ ይሄ ሁለተኛ ጊዜ ነው። ለመሆኑ እኔን ታውቀኛለህ? መድብል እባላለሁ። የብሩክ ወንድም ነኝ። ዋው! እና እንደሱ ጀግና ነህ? ጀግና ማለት ከምን አንፃር? ማለቴ ጀግና ብዙ አይነት ስላለ ማለት ነው። ሰውዬው በእናትህ እስኪ ዞር በል። ረጋ በል አልኩህ ወንድም። ቆይ ብሩክ አንተን ተክቶ ነው እንዴ? ሰውዬው ረጋ በል አልኩህ። በዚህ ዘመን በጉልበት የሚሆን ምንም ነገር የለም። እሺ ዞር በልልኝ በእናትህ። በቃ ረጋ በል አቦ። እና ሌላ ነገር ፈልገህ ነው ማለት ነው? በቃ ሉላን አታገኛትም። ቆይ አንተ ማን ነህ? አንተ ውሻ! ሚስቴን ነው የደበካት? ንገረኝ። ለምንም አትሆን። ከጀርባ ማን ነው ያለው? እገልሃለሁ። አንላቀቅም። ነገርኩህ። ተረጋጋ አልኩህ። ይሄ ሰው ችግር የማትወጣው ችግር ውስጥ ገባች። መድብልና ማህሌት ተፋጠጡ። መድብልም ስልኳን ቀማት። ወንድሜ ብሩክ ወደ ቤት እስካልተመለሰ ድረስ በእኔ ቁጥጥር ውስጥ ነሽ በማለት አስፈራርቷታል። ማህሌት ስለ ብሩክ ምንም የምታውቀው ነገር እንደሌለ ብትናገርም ምንም ብታደርጊ አንቺን እንደማላምንሽ ታውቂያለሽ። ምክንያቱም ካሁን በፊት ብዙ ነገር ወንድሜ ላይ አድርገሽበታል። አሁን ወንድሜ ቶሎ ወደ ቤት እንዲመለስ ጸልይ በማለት በዚህ መልኩ ተናግሯታል። እንደዚሁም ብሩክ እስከሚመለስ ድረስ የማህሌት ስልክ መድብል እጅ እንደሚቆይም ተናግሯል። ማህሌትም ይህንን ነገር ፈጽሞ ባትስማማም ነገር ግን ምንም አማራጭ እንደሌላት ስታውቅ ምንም ማለት አልቻለችም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ዛሬ መድብልና ማህሌት ተፋጠው ነበር። መድብል እስከ ቤት ድረስ ሄዶ ኤፍራታን ነበር ያገኛት። እርግጥ ሁለቱም ማህሌት ከዝና ጋር ነበረች። በእርግጥ ማህሌት ከዝና ጋር እየሰራች ያለችውን ስራ ምንም እየተሳካላት አይደለም። ይበልጥ ባሳለፍነው ፓርት ላይ በቤቱ ጉዳይ የክስ ወረቀት ወደ ብሩክ ቤት ከወሰደች በኋላ ለምን ቤቱ እንዳልተሸጠ ነገርሻቸው በሚል ሀሳብ፣ ምክንያቱም ቤቱ እንደተሸጠ ቤተሰቡ እንዲያውቅ ይፈልጋል። በተለይ ደግሞ አሁን ብሩክ የሌለበትን አጋጣሚ በመጠቀም እኔ ነኝ የቤቱ ባለቤት፣ ቤቱን የገዛሁት ብሎ የብሩክን ቤተሰቦች ሜዳ ላይ ማስወጣት ፈልጎና አቅዶ እየሰራ ነበር።
ነገር ግን ማህሌት አሁን ያደረገችው ድርጊት የዝናን እቅድ አበላሽቶታል። ከቀን ወደ ቀን ዝና ማህሌትን ለማን ነው እየሰራች ያለችው የሚለውን ነገር እየተጠራጠረና በተለይ ማህሌት ላይ ተስፋ ቆርጦ እሷንም ማገዝ ሆነ ከእሷ ጋር መስራትን ለማቆም እያሰበ ያለ ይመስላል። በዚህ አጋጣሚ ዝና ያቀደው ምንድነው? እንዳለ ቤት ውስጥ እየኖሩ ያሉ ሰዎች ቤቱ እንደተሸጠና ቤቱ በተሸጠበት ገንዘብ ደግሞ ማህሌት እንደታከመች ስለሆነ የሚያውቁት፣ ዝና ደግሞ የራሱ የሆኑ ሰዎችን ወደ ቤቱ በመላክ እኛንን የገዛ ነው ቤቱን በማለት የብሩክን ቤተሰቦች ከቤት በማስወጣት ሜዳ ላይ ለማስጣት አስቦ ነበር። ነገር ግን ማህሌት በሌላ አቅጣጫ ይህንን ድርጊት ስላበላሸችበት ማህሌትን ተበቅሏታል። ይሁን እንጂ ማህሌትን ብዙ ካሰቃያት በኋላ ለቋት ወደ ቤትም ለመሄድ ትችላለች። ዝናና ማህሌት በዛን መልኩ ካፌ ውስጥ ካስፈራራትና ሁለተኛ ካንቺ ጋር ምንም አይነት የምሰራው ስራ የለኝም አጠገቢ እንዳደርሽ ብሎ ከካፌ ካባረራት በኋላ ወደ ቤት ብትሄድም ኤፍራታን ቤት ስታገኛት አንቺ ባንቺ ምክንያት እኔ ሌላ ችግር ውስጥ መግባት አልፈልግም ውጭልኝ ነበር ያለቻት ኤፍራታ። ምክንያቱም በማህሌት ምክንያት አሁን ኤፍራታን ብዙ ጠላቶችን እያፈራች ትገኛለች። ማህሌት እሷ ቤት እስካለች ድረስ በማህሌት በኩል ብዙ ችግሮች እንደሚደርሱባት እየተገነዘበች ትገኛለች። ማህሌት በዝና በኩል እየሰራች ያለችው ስራ ፈጽሞ እንደማይሳካላትና ይልቁንስ ዝናም ለራሷ ጠላት ሆኖ እንደሚመለስ እንደዚሁም ደግሞ መድብል እቤት ድረስ ሄዶ ኤፍራታን አስፈራርቷት ነበርና የታለሽ ማህሌት የደብቀሻት ነው በማለት ሁሉ ጠይቋት ነበር። ኤፍራታ ደግሞ ዝናን ለማግኘት ወጥታለች። መጀመሪያ አካባቢ ወጥታለች ብቻ ነበር ያለችው። የት ነው የወጣችሁ ብሎ ሲያስጨነቃት ግን እኔ እንጃ ዝና ደውሎላት ነው የወጣችሁ ትናገራለች ለመድብል። መድብልም ዝናና ማህሌት ያላቸው ግንኙነት ንገሪኝ በማለት ጠይቆ ነበር። እርግጥ ኤፍራታ ስለ ማህሌት ሁሉንም ነገር ለመናገር ባትፈልግም ነገር ግን ፈርታና ሰውነቶቿ እየተንቀጠቀጡ ስለነበር ዝና ደውሎላት እንደሄደችና በተደጋጋሚ ዝና እየደወለላት ወደሚልክላት አድራሻ እንደምትሄድ በምላሹም የተወሰነ ገንዘብ እንደሚሰጣት ጭምር ትናገራለች። ከዛ በኋላ አንቺስ ምንድነው የምትሰሪለት በማለት ሲጠይቃት እኔ ምንም የምሰራው ስራ የለኝም፣ በተለይ ከዝና ጋር ምንም የምሰራው ስራ የለኝም። እኔ የራሴን ስራ እየሰራው እዝች ቤቴ ነው የምኖረው። ስለ ማህሌት የማውቀው ይሄንን ነው በማለት እባካችሁ እኔ ምንም የማውቀው ነገር የለኝም፣ ይኸው የማውቀውን ነግሬያቸዋለሁ። እባካችሁ እኔም ብቻ ተውኝ፣ እኔ መኖር ነው የምፈልገው። ምንም አይነት ወዳጅም ሆነ ጠላት አልፈልግም በማለት ኤፍራታ ትናገራለች። መድብልም ይህን ንግግሯን ሲሰማ ትቷት ለመሄድ ይወስናል። ዳጣን ነይ እንሂድ በማለት ከቤት ወጥተው ለመሄድ ይወስናሉ። ይሁን እንጂ ከቤት ወጥተው የተወሰነ ከተራመዱ በኋላ በቅርብ ርቀት ወደ ቤት እየተመለሰች እንደሆነ ያያሉ። እስኪ ማህሌት ወዴት እንደሚሄድ እናያለን በማለት ቆመው እያዩ ነበር። ማህሌትም ከዝና ጋር በዚያ መልኩ አመናጭቆ ስላባረራት ቶሎ ወደ ቤት ነበር የሄደችው። ወደ ቤት ከሄደች በኋላ ኤፍራታ እባክሽን እቃሽን ይዘሽ ሂጂ ብላት ነበረ። ወደ ቤት አላስገባሽም ብላት ነበር። ማህሌትም ኤፍራታን ብዙ ለምና እባክሽ በዚህ ሰዓት እኔ የት እሄዳለሁ? ማህሌትም ኤፍራታን ብዙ ለመነቻት። እባክሽን የተወሰነ ጊዜ ስጭኝ፣ የት እሄዳለሁ? እንደምታውቂው ካንቺ ውጪ ሌላ መሄጃ የለኝም ብላትም ነበር። ኤፍራታ ግን እሷ በሰላም መኖር እንደምትፈልግና በማህሌት ጉዳይ ደግሞ ብዙ ችግሮች እየመጡባት እንደሆነ ከደቂቃዎች በፊት መድብል መጥቶ አስፈራርቷትም ጭምር እንደነበር ትነግራታለች። መድብል እዚህ ኤፍራታ ቤት ድረስ በመምጣቱ ማህሌት በጣም ትደነግጣለች። ምክንያቱም ማህሌት አሁን ላይ በሁሉም አቅጣጫ እየተሳካላት አይደለም። አሁን ላይ ዝናም ተስፋ አልሆናትም። ምክንያቱም በተደጋጋሚ ማህሌት ለምታደርገው ነገር ሁሉ ዝና እገልሻለሁ፣ ገንዘብ እልክልሻለሁ፣ አትፍሪ፣ እኔ ጋር እስከሆንሽ ድረስ ምንም አትፍሪ በማለት ያበረታታትና ከጎኗ ይሆንላት ነበር። በአሁኑ ላይ ግን ዝናና ማህሌት እስከ መጨረሻው ድረስ የተለያዩ ይመስላሉ። ከአሁን በኋላ ለምንም ነገር እንደማታስፈልጊኝ፣ ለምንም ነገር እንደማትጠቅሚኝ፣ እንደዚሁም ደግሞ መንገዴ ላይ ባገኘሽ የማደርግሽን እኔና እኔ ነኝ ብቻ የማውቀው፣ እኔ አንቺን አያድርገኝ በማለት ነበር ያስፈራራት። ከዛም በኋላ እንደምንም አንገቷን አስለቅቃ ነበር ከካፌ ወጥታ እየሮጠች በፍጥነት ወደ ቤት የመጣችው። እንግዲህ ወደ ቤትም ስትመጣ ኤፍራታ በዚህ መልኩ ማህሌትን አስተናገደቻት። ይሁን እንጂ የመድብል እቤት ድረስ መምጣት ደግሞ ይበልጥ ማህሌትን ተስፋ አስቆርጧታል።
ማህሌት አሁን ላይ ክሱን እንዳትጀምር ብሩክ የለም። የብሩክ አለመምጣት የክሱን ጉዳይ ለማስጀመር ብቻ ሳይሆን የመኖር ያለመኖር ፈተና ሁሉ ሆኖባታል። ከዛም በኋላ ኤፍራታ እቤት ውስጥ ምንም የሚላስ የሚቀመስ ነገር የለም። ኪራይም እየደረሰ ነው። ነግሬሻለሁ ከትናንት ጀምሬ እንጀራ እንደሌለ ሂጂና ገዝተሽ ነይ፣ እንጀራ ገዝተሽ ነይ በማለት ትነግራታለች። ኤፍራታ በወቅቱ የተወሰኑ ሳንቲሞች ከኪሷ ውስጥ ስላገኘች እንጀራ ገዝታ ለመመለስ ከቤት ትወጣለች። ከቤት እንደወጣችም ነበረ ከመድብል ጋር የተገናኘችው። የያዘቻትን አንድ ስልኳን በመድብል እጅ አስይዛ ለመመለስ ትችላለች። እንደዚሁም ደግሞ ብሩክ በፍጥነት ወደ ቤት ካልተመለሰ ያንቺ ጣፋንታ ጭራሽ መገመታችኝ። እኔ ምን እንደማደርግ ፈጽሞ በሐሳብሽ ሊመጣልሽ አይችልም። አንቺ መጸለይ ያለብሽ ወንድሜ ብሩክ በቅርብ ወደ ቤት እንዲመለስ ብቻ ነው መጸለይ ያለብሽ በማለት መድብል ብዙ ዛቻዎችና ማስፈራሪያዎችን ከተናገረ በኋላ በእጇ የያዘችውን ስልክ መንጥቆ ይዞባታል። ማህሌት ስልኳን ለማስመለስ ብዙ ብትቅለሰለስም ፈጽሞ ለአንቺ አይነት ምህረት የሚያስፈልግሽ የሚገባ ሴት አይደለሽም እንዳልሆን ሻቅሻለሁ። እስር ቤት ሆኜ ስላንቺ ብዙ ነገር ሰምቻለሁ። መድብልም ለማህሌት አሁን ላይ መጸለይና መጸለይ ነው ያለብሽ፣ ለራስሽ ነው። ወንድሜ ብሩክ ምንም ሆነ ምን ካንቺ ራስ አልወርድም። የትም ብትሄጂ ደግሞ አገኝሻለሁ፣ ታውቂኛለሽ በማለት ተናግሯል። ማህሌትም ስልኳን ካስወሰደች በኋላ በሰላም ከመድብል መለየቷን ማመን አልቻለችም። በኋላ በፍጥነት ነበረ ከነ መድብል አካባቢ የራቀችው። እንግዲህ መድብልና ዳጣ ከዛ በኋላ ወደ ቤት ነበር የሄዱት። ወደ ቤትም ሲሄዱ ቅድስት በጣም ተጨንቃና እያሰበች ነበር ያገኟት። እርግጥ ቅድስት ምሳሌ ለማረጋጋት ወደ ውጭ ሀገር ሄዷል አባትሽ፣ አንቺ ወደ ታከምሽበት ሀገር ሄዶ እቃ ረስቶ እሱን ለማምጣት ሄዶ ነው በማለት ምሳሌን ስላረጋጋቻት መድብልና ዳጣ ወደ ቤት እንደገቡ ምሳሌም ሳሎን ውስጥ ስለነበረች አይናቸውን በአይን ነበር የጠቀሰቻቸው። በጠቀሳ ብቻ ያገኛችሁት ነገር አለ ወይ እንደማለት ብትጠይቃቸውም እነሱም እራሳቸውን በማንቀሳቀስ ምንም የተፈጠረ ነገር እንደሌለ ምንም ያገኙት ነገር እንደሌለ ይነግሯታል። ከዛም በኋላ ቅድስትን በእጆቿ ጉልበቷን ይዛ አንገቷን ወደ መሬት አቀርቅራ ተክዛ ቁጭ ብላ ሳለ ምሳሌ ደግሞ ምን ነው ቅድስትዬ አመመሽ እንዴ በማለት ትጠይቃታለች። የምሳሌ ሁኔታ ቅድስት እውነታውን እንድትናገር ምናልባት ሊገፋፋት ይችላል በማለት መድብል ደግሞ በእነሱ መካከል ጣልቃ ገብቶ ምሳሌ ዛሬ እኮ ትናንት ዝፈንልኝ ያልሽኝን አልዘፈንኩልሽም፣ በቃ ሂጂ ተጣጠቢና ምሳሽን ብይና እዘፍንልሻለሁ፣ ዛሬ ምሳሽን በልተን በማለት ይነግራታል። ከዛም በኋላ ቅድስትን እየጠየቀቻት ያለውን ጥያቄ በመተው ቀጥታ ወደ ክፍሏ ትሄዳለች። በዛ አጋጣሚ ግን ከቤት ወጥተው በነበረ ጊዜ እዚሁም ወደ ኤፍራታ ቤት ሄደው ማህሌትን ለማግኘት በሄዱ ጊዜ ምን እንዳጋጠሟቸውና ማህሌትስ የምታውቀው ነገር ካለ በማለት ብትጠይቃቸውም እነሱም ያገኙት ነገር እንደሌለ ይልቁንም የማህሌት ስልክ ይዞ እንደመጣ እስኪ አሁን ወደ ስልኳ ማን እንደሚደውል እናያለን በማለት የማህሌትን ስልክ ይዞ በእጁ ያንቀሳቀሰ ለቅድስት አሳይቷታል። ቅድስትም ስልኩን ተቀብሎ በማምጣቱ ብዙም ደስተኛ ባትሆንም ግን የተሻለ ሀሳብ ነው ብላ እንደ ሀሳብ ይዘዋለች። የአሁኑ ፓርት እዚህ ድረስ ነበር። በቪዲዮ ላይ ማንኛውም አስተያየት በኮሜንት ስር መጻፍ ትችላላችሁ። መልካም ጊዜ